ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ዩቲዩብ ቻናሌ ላይክ እና ሰብስክራይብ ሼር እያረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ጀዛኩሙላሁ ኸይራ። ኢንሻአላህ ዛሬ የማሳያችሁ 25150 ብር የፈጀ አስቤዛ ነው። በርበሬና ሽሮ ምጥን ሽሮና በርበሬ ነው። እዚህ ጋር የምታዩት 15 ኪሎ ሽሮ ነው። የሽሮ እህሉ ደግሞ 8 ኪሎ ባቄላ፣ 4 ኪሎ ደግሞ አተር፣ 3 ኪሎ ደግሞ ሽምብራ ነው። አጠቃላይ 15 ኪሎ ይሆናል ማለት ነው። ባቄላና አተር 250 በኪሎ ሲሆን ሽምብራ ደግሞ 230 ብር ነው ማለት ነው። አጠቃላይ የሽሮ ዋጋ ደግሞ 3690 ብር ይመጣል ማለት ነው። ከቅመም ውጭ ቅመም ደግሞ ነጭ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪኖ እንዲሁም በርበሬ ተቀላቅሎበት ነው የሚደለዘው ማለት ነው። ያ ከደረቀ በኋላ ሁልጊዜም እንደምነግራችሁ ምንድነው የምናደርገው? ደረቅ ቅመም እናደርጋለን ማለት ነው። በርበሬ ደግሞ 8 ኪሎ ነው። ቆንጆ በጣም የሚያምር ማሻአላህ የሆነ በርበሬ ነው ሐቂቃ እና በ830 ብር ሂሳብ ተገዝቶ በቀይ ሽንኩርት፣ በዝንጅብል፣ በጭናዳም፣ በአዝማሪኖ ተደርጎ ተደልዞ ከደረቀ በኋላ ደግሞ ሙሉ 7 ቅመም አጠቃላይ ማለት ነው ደረቅ ቅመሙ ተደርጎበት የተዘጋጀ ነው። እንግዲህ አጠቃላይ ከነቅመሙ ከነ ሁሉ ሆኖ እዚህ የምታዩት 3 ኪሎ ቅቤና ግማሽ ኪሎ ደግሞ የወጥ ቅመም አላት። አጠቃላይ ሆኖ 25150 ብር የፈጀ ነው ማለት ነው። እና ማሻአላህ ሽሮ እንደምታዩት ከለሩ በጣም የሚያምር ጽድት ያለ ቆንጅዬ የሆነ 15 ኪሎ ሽሮ አላት። ያው አተርና ሽምብራ ባቄላ ነው፣ ዋያ የለውም ማለት ነው። እዚህ ጋር ደግሞ የምታዩት ምንድነው መሰላችሁ? በርበሬ ነው። ማሻአላህ እንዴት እንደሚያምር እዩልኝ። ጽድት ያለ ማሻአላህ ተባረክ ረህማን የሆነ በርበሬ ነው። እንግዲህ ሁላችሁም ተወዱታላችሁ። ከወደዳችሁት ደግሞ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። እዚህ ጋር ደግሞ 2000 ብር የተዘጋጀ ቆንጅዬ የሆነ የወጥ ቅመም አለን። ይሄ የወጥ ቅመም ቀይ ሽንኩርት አድርቄ እንዲሁም ደግሞ 7 ቅመም አጠቃላይ ሁሉን ነገር ብቻ ታዩታላችሁ። አሽጌላት ነው እንደዚህ ማለት ነው። የዚህ ዋጋ ደግሞ 2350 ብር የተዘጋጀላት። ለምን ኮረሪማ ብዛት አለው። በጣም ብዙ ፕሮሰስ አለ ይሄ ሲዘጋጅ ማለት ነው ሀባይቢ። እዚህ ጋር ደግሞ ቅቤ አለ። ለቅቤ ማንጠሪያ የ200 ብር ቅመም አለው። 3 ኪሎ ነው። ሌላው ኮሰረትና ምንድነው በሶብላ ያው ከቤት ነው። ማሻአላ ተባረክ ረህማን ጽድት ያለ አሁን ስለሆነ ያነጠርኩት ግን ገና እንትን አላለም። በጣም የሚያምር ሽታው በሩቅ የሚያውድ ይሆን ተነጥሮላታል። ቅቤው 3 ኪሎ ነው የተገዛላት ደግሞ በ800 ብር ሂሳብ 2400 ብር ቅመም 200 2600 ብር የፈጀኝ ነው ማለት ነው። ያውን ቁጭ ሲል በጣም የሚያምር ቆንጅዬ የሆነ ቅቤ ይሆናል ማለት ነው። በርበሬና ሽሮአችንም ደግሞ ይሄንን ይመስላል። በጣም እንደሚወዱት ማሻአላ ተስፋ አደርጋለሁኝ። እናንተም ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ። ሽሮአችን እንደነገርኳችሁ 15 ኪሎ ነው። በርበሬው ደግሞ 8 ኪሎ ነው። ሁሉ ማሻአላ ተባረክ ረህማን። ሰላማችሁ ይብዛ። ላይክ በማድረግ ሰብስክራይብ ሼር እያረጋችሁ አበረታቱ። ሰሞኑን በጣም በብዙ አስቤዛ በቅርብ ወደ ኢትዮጵያ የሚመጡ ብዙ አስቤዛ አልባሳት ምናምን በዛ እንገናኛለን። እናንተ ግን ላይክ እያረጋችሁ ሰብስክራይብ ሼር እያረጋችሁ አበረታቱኝ። ኢንሻአላህ የሆነ ነገር ስታዙ ደግሞ በሰብር አሁን እህቴ የወጥ ቅመሙ ቅቤው በርበሬና ሽሮ ሲዘጋጅ በጣም ረጅም ጊዜ እንደሚያስፈልገው ስለምታውቅ ሰፋ ያለ ጊዜ ሰጥታኛለች። ዘና ብዬ አድርቄ ኔት ተፈጨላት። ባረከላሁ ፊኩም። አብራችሁ ቆዩ። ቅመሙን እና ቅቤውን እንዴት እንዳነጠርኩት እዩ ማለት ነው። አመሰግናለሁ። ጀማው እዚህ ጋር ቅቤ እናነጥራለን። እዚህ ጋር 5 ኪሎ እና 2 ኪሎ ማለት ነው። ቅመም እንደዚህ ተዘጋጅቶለታል። ያው ኮረሪማ ነው ብዙ የሚያስፈልገው። ገውዝ አለ እዚህ ጋር የተፈለፈለ ገውዝ፣ ጥቁር አዝሙድ። ኢንሻአላህ አብራችሁን ቆዩ ማለት ነው። እና ጀማ ያው እንግዲህ እንደነገርኳችሁ እዚህ ጋር እርጥቡን የታጠበ ምን አለን አጥረሰክስግ ወይም ደግሞ በሶብላ አለን። እዚህ ጋር ደግሞ ምን አለን ኮሰረት ወይም ደግሞ
ምን ነበር የሚባለው ሌላ ስሙ በአላህ ፈልጊ ሊዘቡ ከሴ። እዚህ ጋር ደግሞ ቅመሙ ማለት ነው ኮረሪማ ምናምን 7 ቅመም ሁሉም ለ5 ኪሎም ለ3 ኪሎም ማለት ነው። ይሄንን ግን ለ2 አድርገን ከፍለን እናደርገዋለን። እርድ ደግሞ ከራሴ አረግበታለሁ። ለምን እርድ ያስፈልገዋል? ትንሽ ቅቤው ነጭ ስለሆነ የሚያምር ከለር እንዲኖረው ማለት ነው። አብራችሁ ቆዩ። ያው እዚህ ጋር እንደምታዩት ፏፏ እያለ ነው። ማሻአላ ተባረክ ረህማን። እዚህ ጋር እንደምታዩት ብቻ ቆንጆ ቅቤ እናነጥራለን ማለት ነው። አብራችሁ ቆዩ። ከዛም ደግሞ የወጥ ቅመም አለን 5 ኪሎ እና ሩብ አለን ማለት ነው። እሱንም አሳያችኋለሁኝ ማለት ነው። ያው ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። አሁን ቶንቱን አረግበታለሁ። በደንብ ሆኖ ትንሽ በሰል ይበልና ቀድሜ ስለጣርኩት ይሄ በሰል ይበል። ቀድሜ ነው የጣርኩት። ይሄ ግን ከዚህኛው እንትን ስለሚል ነው ማለት ነው። ቢስሚላህ ያርጋ ማሻአላ ጣፍጣል ሽታው። ከዛ ላይ እንመጣለን። ቢስሚላህ ከዛ ማሻአላ አሁን እንከርናል። ከዛ ማሻአላ እዚህ ጋር ምን እናደርጋለን? ቢስሚላህ ማሻአላ ተባረከ። አያችሁታ እንዴት እንደሚያምር ማሻአላ ተባረከ። ይሄ በቂው ነው። ይሄ ግን ትንሽ ቅመሙ በቀል እንግዲህ በጣም በቂውን አግኝቷል። በቂው ነው በቃ። እዚህ ጋር በተመሳሳይ ስለዚህ እናጠለዋለን። ምን ላይ እናጠለዋለን? ንጹህ ሳህን ላይ እናጠለውና ይበርዳል። የምናደርገው ፕላስቲክ ላይ ስለሆነ ንጹህ ብረት ድስት አዘጋጅተናል። ንጹህ ማለት ነው በቃ ጽድት ያለ ብረት ድስት አዘጋጅተናል። እዚህ ጋር የምናደርገዋለን በሶፍት እናደርገዋለን ማለት ነው። ያችሁታ በሶፍት አዳርቀነዋል። እዚህ ጋር 5 ኪሎንም የብቻ 3 ኪሎንም የብቻ እናጠለዋለን። ይሄ ደግሞ ግማሽ የወጥ ቅመም ነው። እንደነገርኳችሁ ቀይ ሽንኩርት ተገዝቶ ከዛ ተልጦ ተፈይቶ ደርቆ ነው ለወጥ ቅመም ግዴታ እሱ ስለሚያስፈልገው ማለት ነው። ብቻ እንግዲህ የወጥ ቅመም ብዙ ነው የምናዘጋጀው። ይሄ ግን ይሄን ይመስላል። ሁላችሁም በጣም ቆንጆ አሪፍ ጽድት ያለ ሽሮና በርበሬ ከፈለጋችሁ የሚገባችሁ ምንድነው ጊዜ መስጠት ብቻ ነው። ምክንያቱም የወጥ ቅመምም ሆነ ማንኛውም ነገር ሲዘጋጅ በርበሬና ሽሮ እንደነገርኳችሁ ግዴታ ትዕግስት ያስፈልጋል እና ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለቀጣይ ስራ ፍላጎቴ ሞራን የሆነ ዘንድ በቃ አሪፍ አሪፍ ጽድት ያሉ ኮሜንቶችን አስቀምጡ። እንዳትሰደቡ። መቼም እኔ ከሰደባችሁኝ እንደዚህ እየሰራሁ ማሻላ ምንም አይመስለኝም። ግን ይበልጥ ለእኔ ሞር አሪፍ ደስ የሚለኝ ምንድነው? ወታበረታቱኝ። በርቺ፣ ጠንክሪ ዜድ